በፋርስ ባህረ ሰላጤ ላይ የሚነፍሰው ነፋስ ዛሬ ለየት ያለ የሞት ሽታን አዝሏል። ባህሩ ጸጥ ብሏል። ነገር ግን ያ ጸጥታ የሰላም ሳይሆን ታላቅ ማዕበል ከመምጣቱ በፊት የሚታይ አስፈሪ ዝምታ ነው። በውቅያኖሱ ጥልቀት ውስጥ የሚንቀሳቀሱት ግዙፍ የአሜሪካ የጦር መርከቦችና የአውሮፕላን ተሸካሚዎች እንደ ተንሳፋፊ ከተማ በኩራት ሞገዱን እየሰነጠቁ ይጓዛሉ። በራዳር ስክሪኖቻቸው ላይ ምንም የሚታይ ስጋት የለም። ሰማዩ ክፍት ነው፣ ባህሩም ሰላም ይመስላል። ነገር ግን ከባህር ጠለል ጥቂት ሜትሮች ብቻ ከፍ ብሎ የራዳር ሞገዶችን እየሰለልና እንደ ጥላ እየታከከ የሚብዘገዘግ አንድ የብረት ጭራቅ አለ። ይህ ጭራቅ ድምፅ የለውም፣ ብርሃን አይፈነጥቅም፣ ራዳርም አያየውም። ስሙ አቡ ማህዲ ይባላል። በኢራን ወታደራዊ ሳይንቲስቶች እጅ የተጠነሰሰው የባህር ላይ ውጊያን መልክ ለመቀየር የተፈጠረው የሞት መልእክተኛ። ውድ የኦርቢት ሚዲያ ቤተሰቦች እንደምን ሰነበታችሁ? እስከ ፍጻሜው ወደ ተከታተሉ እንጋብዛለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆኑን አይርሱ። የአቡ ማህዲ ክሩዝ ሚሳኤል ተራ መሳሪያ አይደለም። እርሱ የኢራን የስትራቴጂካዊ ጥልቀት መገለጫና የምዕራቢያን የባህር ኃይል የበላይነትን የሚፈታተን የቴክኖሎጂ ውጤት እንጂ። ሚሳኤሉ ስያሜውን ያገኘው የአውሮፓውያን አቆጣጠር በ2020 በባግዳድ አየር ማረፊያ ከአሜሪካ ድሮን ጥቃት ከተገደሉት የኢራቅ ሚሊሻ መሪ አቡ ማህዲ አልሙሃንዲስ ነው። ይህ ስያሜ ለኢራንና ለወዳጆቿ ትልቅ ፖለቲካዊና ስነ ልቦናዊ ትርጓሜ ያለው። መሳሪያው ወደ ሥራ ከመግባቱ ይፋ ሲደረግ በመካከለኛው ምስራቅና በዓለም አቀፍ የኃይል ሚዛን ላይ ትልቅ ድንጋጤን ፈጥሯል። አቡ ማህዲ ለምን አስፈሪ ሆነ? መልሱ በሚሳኤሉ አስገራሚ አቅም ውስጥ ይገኛል። ይህ የሚሳኤል ዝርያ ከ1000 ኪሎ ሜትር በላይ የመጓዝ አቅም አለው። ይህ ማለት ኢራን ከገዛ ምድሯ ላይ ሆና በኦማን ባህር፣ በፋርስ ባህረ ሰላጤና በህንድ ውቅያኖስ ሰሜናዊ ክፍል ላይ የሚንቀሳቀሱትን ማንኛቸውንም ኢላማዎች መምታት ትችላለች ማለት ነው። ለዓመታት የአሜሪካ የጦር መርከቦች ከኢራን ሚሳኤል ክልል ውጭ ነን ብለው የሚያስቡበትን የደህንነት ቀጠና አቡ ማህዲ ለአንዴና ለመጨረሻ ጊዜ አፍርሶታል። አሁን የአሜሪካ አውሮፕላን ተሸካሚ መርከቦች ከኢራን ጠረፍ በመቶዎች የሚቆጠሩ ማይሎችን ርቀው ቢቆሙም ከአቡ ማህዲ ክንድ ማምለጥ አይችሉም። የአቡ ማህዲ እጅግ አስፈሪው ባህሪው ግን ራዳርን የማምለጥ ወይም ስቲልዝ ብቃቱ ነው። ሚሳኤሉ የተሰራበት ቁሳቁስና ቅርጹ የራዳር ሞገዶችን ወደ ሌላ አቅጣጫ እንዲበተኑ የሚያደርግ ነው። ከዚህም በላይ ሚሳኤሉ ወደ ኢላማው የሚጓዘው ከባህር ጠለል በጣም ዝቅ ብሎ በመሆኑ የመርከቦች መከላከያ ስርዓት ላዩ የሚችለው ኢላማውን ለመምታት ጥቂት ሰከንዶች ሲቀሩት ብቻ ነው። ይህ የአየር መከላከያ ሚሳኤሎች አቡ ማህዲ ለመምታት የሚያስችል በቂ ጊዜ እንዳያገኙ ያደርጋቸዋል። ልክ እንደ አዳኝ አውሬ በዝምታ ተደብቆ መጥቶ የጠላትን መርከብ ሆድ መቅደድ ዋና ተግባሩ ነው። በውስጡ የያዘው የሰው ሰራሽ አስተውሎት ሌላው የሚሳኤሉ ድንቅ ብቃት ነው። አቡ ማህዲ መሬት ላይ ካሉ ጣቢያዎች እዛ ሳይጠብቅ ራሱ በራሱ መንገድ የመቀየርና የመምረጥ አቅምም አለው። በጉዞ ላይ የጠላት ኤሌክትሮኒክስ መቃወሚያዎችን ቢገጥሙትም ሚሳኤሉ የራሱን የኮምፒውተር ስርዓት በመጠቀም እነዚያን እንቅፋቶች አልፎ መሄድም ይችላል። ከአንድ በላይ የሆኑ አቡ ማህዲ ሚሳኤሎች በአንድ ጊዜ ቢተኮሱ ደግሞ እርስ በርሳቸው መረጃ በመለወጥ የጠላትን መርከብ ከተለያዩ አቅጣጫዎች በአንድ ጊዜ በማጥቃት መከላከያ ስርዓቶችን ግራ ያጋባሉ። የሚሳኤሉን ሞተር ስንመለከት እጅግ ዘመናዊ የሆነውን ቱሉ 6 የተሰኘውን የቱርቦጀት ሞተር ተገጥሞለታል። ይህ ሞተር ሚሳኤሉ ለረጅም ሰዓታት በአየር ላይ እንዲቆይና ፍጥነቱን ሳይቀንስ ሩቅ ርቀት እንዲጓዝ ያስችሏል። ክንፎቹና የሰውነቱ ቅርጽ በከፍተኛ ፍጥነት ሀገርን ሰንጥቆ እንዲሄድ ታስቦ የተሰራ ነው። ሚሳኤሉ ከመሬት ላይ ከሚንቀሳቀሱ ተሽከርካሪዎች፣ ከመርከቦች አልፎ ተርፎም ከተዋጊ አውሮፕላኖች ሊተኮስ ይችላል። ይህ ተለዋዋጭነቱ ኢራን ሚሳኤሉን በማንኛውም ቦታና ጊዜ ለመጠቀም እንድትችል ሰፊ ዕድል ይሰጣታል። አቡ ማህዲን ለመስራት የተደረገው ጥረት የኢራን የውስጥ አቅም በግልጽ ያሳየ ነው። በከባድ ማዕቀቦች ውስጥ ሆና ኢራን እንዲህ ያለውን ውስብስብ መሳሪያ መምረት መቻሏ በምዕራቢያን ዘንድ እንዴት ሊሆን ቻለ የሚል ጥያቄን አስነስቷል። የሚሳኤሉ የፍለጋ ስርዓት በሁለት መንገድ ይሰራል። አንደኛው በራዳር ሲሆን ሁለተኛው ደግሞ በኦፕቲካል ወይም በምስል አማካኝነት ነው። ይህም ማለት ጠላት የራዳር ሞገዱን ቢያወቀው እንኳን ሚሳኤሉ በካሜራው አማካኝነት መርከቧን አይቶ መምታት ይችላል። በወታደራዊ ስትራቴጂ ደረጃ አቡ ማህዲ የኤቱ ኤዲ አካል ነው። ኢራን ይህንን ሚሳኤል በመጠቀም ጠላት ወደ ግዛቷ እንዳይጠጋና በባህር ላይ ያለውን እንቅስቃሴ እንዲገታ ታደርጋለች። ለምሳሌ የሆርሙዝ ወንዝን ወይም የባቢል አልመንደብን መተላለፊያ ለመቆጣጠር አቡ ማህዲ ዋነኛው መሳሪያ ነው። አንዲት ትንሽ የኢራን ጀልባ ይህንን ሚሳኤል ይዛ $100 ሚሊዮን የሚገመተውና በሺዎች የሚቆጠሩ ወታደሮችን የያዘውን ግዙፍ የአሜሪካ አውሮፕላን ተሸካሚ መርከብ ሰምጦ እንዲቀር ማድረግ ትችላለች። ይህ ያቻላች ያልሆነ ውጊያ ተብሎ የሚጠራው ስልት የኢራን ትልቁ የመከላከያ ዋስትና ነው። የአቡ ማህዲ ሚሳኤል መታየት በመካከለኛው ምስራቅ ያሉትን የኢራን ተቀናቃኞችን ማስፈርቷል። ከእስራኤል እስከ ሳውዲ አረቢያ ያሉ ሀገራት የባህር ላይ ደህንነታቸው አደጋ ላይ መውደቁን ተረድተዋል። ሚሳኤሉ ያለው ርቀትም ከፋርስ ባህረ ሰላጤ አልፎ እስከ ቀይ ባህር ድረስ ተጽዕኖ የማሳደር አቅም አለው። ይህ ደግሞ በዓለም አቀፍ ደረጃ የነዳጅ ንግድንና በትራንስፖርት መስመሮች ላይ ኢራን ያላትን የበላይነት ከፍ ያደርገዋል። በትረካ ውስጥ የምናየው እውነተኛው ትዕይንት የሚጀምረው ሚሳኤሉ በሚተኮስበት ቅጽበት ነው። ድንገት በኢራን ደቡባዊ ባህር ጠረፍ ላይ ከአሸዋማው ምድር ውስጥ አንድ ግዙፍ የብረት ቱቦ ብቅ ይላል።
ከውስጡ እሳትና ጭስ እየተፋ አቡ ማህዲ ወደ ሰማይ ይወነጭፋል። መጀመሪያ ላይ ቀጥ ብሎ ወደ ላይ ከወጣ በኋላ ድንገት አቅጣጫውን በመቀየር ወደ ባህሩ ጠለል ይወርዳል። ከዚያ በኋላማ ያለው ጉዞ የህይወትና የሞት ፍልሚያ ነው። ሚሳኤሉ በሰዓት ወደ 1000 ኪሎ ሜትር በሚጠጋ ፍጥነት ልክ እንደ ዶልፊን የባህሩን ሞገድ እየታከከ ይበራል። በመርከቧ ላይ ያሉት የመከላከያ ስርዓቶች ምንም አላወቁም። የራዳር ባለሙያዎች ስክሪኑን በትኩረት ቢመለከቱም አቡ ማህዲ ግን በባህሩ ነጸብራቅና በሞገዱ መሃል ተደብቋል። ሚሳኤሉ ወደ ኢላማው 50 ኪሎ ሜትር ብቻ ሲቀረው የራሱን ራዳር ያበራል። አሁን ግን በጣም ዘግይቷል። መርከቧ ስጋቱን ስታውቅ አቡ ማህዲ በመርከቧ መካከለኛ ክፍል ላይ እንደ መብረቅ ያርፋል። ታላቅ ፍንዳታም ይከተላል። በመቶዎች የሚቆጠሩ ኪሎግራም የሚመዝነው ፈንጂ የመርከቧን የብረት አካል እንደ ወረቀት ቀዶ ይገባል። እሳቱና ጭሱ ሰማዩን ይሸፍኗል። ግዙፏ መርከብም ቀስ በቀስ ወደ ባህሩ ጥልቀት ስትሰጥም አቡ ማህዲ ተልእኮውን ጨርሷል። ይህ ትዕይንት ምናባዊ ቢመስልም ለአሜሪካና ለኔቶ አባላት ግን የዕለት ተዕለት ስጋታቸው ነው። የአቡ ማህዲ ሚሳኤል የኢራን ረጅሙ ክንድ ነው። ይህ መሳሪያ ኢራን በክልሉ ያላትን ወታደራዊ ልዕልና የሚያረጋግጥና ማንም ሊደፍራት ቢሞክር ዋጋ እንደሚከፍል የሚያሳይ ትልቅ ምልክት ነው። የሚሳኤሉ ቴክኖሎጂ በየጊዜው የተሻሻለ መምጣቱ ደግሞ ስጋቱን የበለጠ ያጠናክረዋል። አቡ ማህዲ መሳሪያ ብቻ አይደለም፣ እርሱ የኢራን የፖለቲካ መልእክት፣ የቴክኖሎጂ ኩራትና የባህር ላይ የበላይነት ማረጋገጫ ነው። ዛሬ ላይ አቡ ማህዲ በኢራን የባህር ኃይልና በእስላማዊ አብዮታዊ ዘብ ጦር IRGC እጅ በብዛት ይገኛል። እነዚህ ሚሳኤሎች በየምሽጎቹና በየመርከቦች ላይ ተደብቀው ትዕዛዝ ይጠባበቃሉ። ባህሩ ጸጥ ብሎ ሊመስል ይችላል፣ ነገር ግን በዚያ ጸጥታ ውስጥ የአቡ ማህዲ ጥላ አለ። ይህ ሚሳኤል የኢራን የጦር መሳሪያ ግምጃ ቤት እንቁና ለጠላቶቿ ደግሞ የማይፈታ እንቆቅልሽ ሆኖ ይቀጥላል። የባህር ላይ የውጊያ ታሪክን ተቀይሯል። አቡ ማህዲ የዚያ ለውጥ ዋነኛ ተዋናይ ነው። ወደፊትም ቢሆን አቡ ማህዲ የሚኖረው ተጽዕኖ ቀላል አይሆንም። ኢራን ይህንን ቴክኖሎጂ ለወዳጆቿ ማለትም ለየመኑ ሁቲዎችና ለሊባኖስ ሂዝቦላ ልታስተላለፍ ትችላለች የሚለው ስጋትም በምዕራባውያን ዘንድ ትልቅ አጀንዳ ነው። እንዲህ ከሆነ ደግሞ መላው የመካከለኛው ምስራቅ የባህር መተላለፊያዎች በአቡ ማህዲ ጥላ ስር ይወድቃሉ። ይህ ማለት ደግሞ የዓለም ኢኮኖሚና በኢራን እጅ ውስጥ ይገባል ማለት ነው። በመጨረሻም አቡ ማህዲን ስናስብ አንድ ነገር ግልጽ ይሆናል። በዘመናዊ ዓለም ጦርነት የሚሸነፈው በትላልቅ መርከቦችና በብዛት ሳይሆን እንዲህ ባሉ ስውር ፈጣንና ብልህ መሳሪያዎች አማካኝነት ነው። አቡ ማህዲ የዚህ አዲስ ዘመን ወታደራዊ አሳሰብ ውጤት ነው። ባህሩ ጸጥ እንዳለ ይቆይ ይሆናል፣ ነገር ግን በዚያ ሰላም ውስጥ የሞት መልእክተኛው አቡ ማህዲ ሁሌም ዝግጁውን ይጠብቃል። የሚሳኤሉ ድምፅ ባይሰማም ተጽዕኖ ግን ከውቅያኖስ በላይ ይርቃል። ይህ የታሪክ ምዕራፍ ገና አላለቀም። አቡ ማህዲና መሰል መሳሪያዎች የዓለምን ጂኦፖለቲካ እየቀረጹት ይገኛሉ። ነገር ግን አቡ ማህዲም በየጊዜው ራሱን እያሻሻለ አዲስ የራዳር ስልቶችንና የጥቃት መንገዶችን እየቀየሰ ነው። ይህ የድመትና የአይጥ ጨዋታ በፋርስ ባህረ ሰላጤ ላይ ለዘመናት ሊቀጥል ይችላል። የአቡ ማህዲ ክሩዝ ሚሳኤል ግን ሁሌም ቢሆን የኢራን የባህር ላይ ንጉሥ ሆኖ ይቆያል። በሚቀጥለው ጊዜም አንድ ግዙፍ መርከብ በውቅያኖስ ላይ ስትጓዝ ስታዩ አስቡ። የሆነ ቦታ በሆነ ራቅ ባለ የኢራን የባህር ዳርቻ ላይ አንድ አቡ ማህዲ ሚሳኤል አይኑን ተክሎ እየተከታተለ ሊሆን ይችላል። ሰላሙ የውሸት ነው፣ ጦርነቱ ግን በሰከንዶች ውስጥ ሊቀጣጠል ይችላል። ያኔ ነው የአቡ ማህዲ እውነተኛ ማንነት የሚገለጠው። ያኔ ነው የብረት ጭራቁ ከባህር ጠለል ተነስቶ ታሪክ የሚሰራው። የአቡ ማህዲ ትረካ ገና ይቀጥላል። ምክንያቱም እርሱ የኢራን የአይበገሬነት ምልክትና የጠላቶቿ ዘላለማዊ ስጋት ነውና። የአቡ ማህዲን አቅም ስንመረምር ሌላው ትኩረት የሚስበው ነጥብ ሚሳኤሉ የሳተላይት መሪ ብቻ ሳይሆን የራሱ የሆነ ውስጣዊ የጉዞ መቆጣጠሪያ ያለው መሆኑ ነው። ይህም ማለት ሳተላይቶች ቢጠፉ ወይም ቢቋረጡ እንኳ ሚሳኤሉ የት እንዳለና ወዴት መሄድ እንዳለበት በትክክል ያውቃሉ። ይህ ለረጅም ርቀት ሚሳኤሎች እጅግ በጣም ወሳኝ የሆነ ቴክኖሎጂ ነው። የኢራን መሐንዲሶች ይህንን ስርዓት በሚሳኤል ውስጥ በማካተታቸው አቡ ማህዲ በዓለም ላይ ካሉ ምርጥ የክሩዝ ሚሳኤሎች ሰርታ እንዲሰለፍ አድርገውታል። በተጨማሪም ሚሳኤሉ ያለው የጦር አውታር ወይም ዋርሄድ እጅግ አደገኛ ነው። በመቶዎች የሚቆጠሩ ኪሎግራም ከፍተኛ ፍንዳታ የሚያመጣ ቁሳቁስ ተጭኖበታል። ይህ ፈንጂ የተሰራው የመርከቦችን ወፍራም የብረት ጋሻ ሰብሮ እንዲገባ ተደርጎ ነው። ይህም ጥፋቱ እጅግ ከፍተኛና መርከቧን ለመጠገን የማይቻል እንዲሆን አድርገዋል። ብዙ ጊዜ እንዲህ አይነት ጥቃት የደረሰባቸው መርከቦች በጥቂት ደቂቃዎች ውስጥ ነው የሚሰምጡት። የአቡ ማህዲ መኖር በአካባቢ ያሉን ዲፕሎማሲ ግንኙነቱን ቀይሮታል። ኢራን በጠረጴዛ ዙሪያ ከትላልቅ ሀገራት ጋር ስትደራደር ከጀርባ እንዲህ ያሉ ኃይለኛ መሳሪያዎች መኖራቸው ዓለም ያውቃል። ይህ የሚሳኤል ዲፕሎማሲ ኢራን ጥቅሟን እንድታስከብርና ከማንኛውም ወታደራዊ ወረራ ራሷን እንድትከላከል ረድቷታል። አቡ ማህዲ የአገሪቱ የብሔራዊ ደህንነት ዋነኛ ምሰሶ ሆኗል። በመሆኑም የአቡ ማህዲ ክሩዝ ሚሳኤል ታሪክ የቴክኖሎጂ ታሪክ ብቻ አይደለም፣ እርሱም የጽናት የፈጠራና የኃይል ታሪክ ነው። ኢራን በዚህ መሳሪያ አማካኝነት ለዓለም ያስተላለፈችው መልእክት ግልጽ ነው። እኛን ለመንካት አትሞክሩ፣ ምክንያቱም እጃችን ረጅም ነው፣ ክንዳችን ብርቱ። የአቡ ማህዲ ጥላ በውቅያኖሶች ላይ ያረፈ የኢራን ዝና ከፍ እያለ ይሄዳል። ይህ ነው የአቡ ማህዲ እውነተኛ ትረካ።
በዝምታ የሚመጣው በኃይል የሚመታውና ታሪክን የሚቀይረው የኢራን የባህር ላይ ኩራት። በሚቀጥለው ጊዜ እስክንገናኝ ድረስ ሰናይ ጊዜ ይሁንላችሁ።